አዲስ አበባ ዩኒቨርሲቲ የጥቁር አንበሳ ሜዲካል ኮሌጅ ሰሞኑን አስመርቋል። እንኳን ደስ ያላችሁ እንላለን ለተመራቂዎችና ለተመራቂ ቤተሰቦች በአጠቃላይ። በዚህ አጋጣሚ እንግዲህ አንዳንዴ ለየት ያሉ ነገሮች ያጋጥሙናል። በተለይም ደግሞ ከመንታዎች ጋር ተያይዞ ብዙ እንግዲህ መንታዎች ሰውን ማምታታት ብቻ ሳይሆን በቤተሰብ ውስጥም ባስተዳደግ ውስጥም ወደ ማህበረሰቡ ሲገቡ ብዙ ታሪኮች ይፈጠራሉ እና ሰሞኑን ከተመረቁት እንግዲህ ተመራቂዎች መካከል መንታ ናቸው። ቸርነት ተስፋውንና ብሩክ ተስፋውን ይባላሉ። ከአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ በሕክምና በአንድ ቀን በተመሳሳይ ፊልድ ተመርቀዋል። እንኳን ደስ ያላችሁ ልንላቸው ነው። እዚህ ጋብዘናቸዋል። ቆመን እንቀበላቸው። እኔ እንኳን ደስ ያላችሁ 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 እንኳን ደስ ያላችሁ። ዛሬ እንኳን ሰላም መጣችሁ ከማለታችን በፊት እንኳን ደስ ያላችሁ እንኳን ደስ ያላችሁ እንኳን ደስ ያላችሁ። እንግዲህ ቸርነትና ብሩክ ሰሞኑን የአዲስ አበባ ዩኒቨርሲቲ ተማሪዎችን ሲያስመርቅ ነበረ። በተለይ የተለዩ አጋጣሚዎች ሲሆኑ እኛም እንደዚህ በስቱዲዮ እንጋብዛለን። ባለፈው እዚህ ለሃል ጀግና እናት እውነት ነው እንግዲህ ልጇን በጣም በብዙ ችግር ውስጥ ታግላ ያስመረቀች እናት እሁድ ላይ መተው ነበረ። በጣም ደስ የሚል ታሪክ ነበር። እነሱም የእናንተ ከመንታ ከመሆናችሁ ባሻገር በተመሳሳይ ፊልድ ነው የተመረቃችሁት እና እስኪ መጀመሪያ ወዴት እንሂድ? ወደ ልጅ ታላቅ ማን ነው መጀመሪያ? ለስንት ሰዓት? ታላቅ አንተ ትመስለኛለህ። ሰው ቢኖርስ ነው የሚለው ግን ቸርነት ነው የመሰለኝ። እኔ ትንሽ ቁመት በልጠዋለሁ። መልካም ምንም አትለዩ። በጣም ደስ ይላል። ዮኒ ስታያቸው አንዳንዴ አይተህ ከሆነ ተመሳሳይ ነገሮች ይቀርቡና እስቲ ልዩነት ነው ይባላል። ዝም ብለህ ስታያቸው አሁን ከቸርነትና ከብሩክ ልዩነት ምን ይታያል? ጫማቸው ይሄኛው ቡኒ ነው ይሄኛው ጥቁር ነው። እሺ ሌላስ ነው? ፊታቸው ነው የሆነው ልዩነት ፊታቸው ነው። ተመቸኛው ቀላሉ ያገኘሁት አላየሁም እኔ ደው ሌላም አለ ብዙ ነገር አለ አይደለ? እሺ አሁን እኮ እሱ ያለ ፊታቸው ላይ ብሩክ ጥቁር ቢያደርግ ምንም አትለያቸው። ቀላል ነው ጫማ መቀየር። ሊቀየርም ይችላል ሊቀየርም ይችላል። ግን በቋሚነት አሁን ልትለያቸው የምትችልበት ለጊዜው እሱ ቢዩ ለጊዜው ምን ይታያል ፊታቸው ላይ? ታላቂው ትንሽ ሜካፕ ይመስለኛል። ሜካፕ ትንሽ ፊት ላይ የትኛው ጣልጣል ብዙ ማለት ነው። ቀላል ቢሚዬ ነው በጣም አረ እንደም ብዙ ነበር ቀላል ይባላል። እሺ ሌላ ሞከር ብጉር ነገር ለመለየት ካልሆነ የጺም ስታይላችሁ ሌላው ነገር ሁሉ እውነት በጣም ለመለየት በጣም ከባድ ነው። በጣም ዋው ከጊዜ በኋላ ግን በጣም ይለያል። እንዴ ብዙ ሰው ቢላይ እንደም ተመሳሳይ ሰው አመስል ማለት ወንድማችን ራሳቸው ስል ይሉላል። ከጊዜ በኋላ ቆይታ በኋላ በደም ሲለገኝ ነው መጀመሪያ ተመሳሳይ ናቸው ብለ ያስብ እንደምስ ከዛ በኋላ እንደዚህ ነው። ከልምድ ጋር ነው የሚመጣው። ልዩነት አለ። ትንሽ ነገር ቢሆንም ልዩነት አለ። ብዙ ልዩነት አለ። እንግዲህ መልመድ አለብን ማለት ነው። ለኔ አሁን ምንም ልዩነት የላችሁ። ቆይታ ይመጣል ቀስ ያለ ቆይታ ጊዜ ደስ ይላል። እንግዲህ ቸርነትና ብሩክ እድሜያችሁ ስንት ነው? 25 ዓመታችን ነው። 26 ግንቦት ላይ በቅርቡ 26 ይመጣል። በጣም አሪፍ እድሜ ላይ ነው ግራጁዌት ያደረጋችሁት። ዋው በጣም የስንት ሰዓት ልዩነት ማለት ነው? ሰዓት እንኳን አልሞላም። 30 ደቂቃ ታላቅ ነው። 30 ደቂቃ። ወደ ልጅነታችሁ እንሂድ። የትውልዳችሁት ያደጋችሁት ጥቂት እስኪ እንስማ። እሺ የተወለድነው ፓዊ የሚባል ቦታ ነበር። ፓዊ ሰፈራ ጣቢያ። በነገራችን ላይ በደርግ ጊዜ እኮ በጣም ትልቅ የነበረ ፓዊ ሚዲያው በሙሉ እኮ ስለ ፓዊ ነው። አላውቀውም፣ ማየት ፈልጋለሁ በእውነት ፓዊ። እስከ 5 ዓመት ነው እዛ ያደግነው። እስከ 5 ዓመት ድረስ ነበር ፓዊ። በጣም ትልቅ ሰፈራ ጣቢያ ነበር። ከዛ በኋላ ወደ ባህር ዳር ሄድንና ካምፓስ ከመገባ ድረስ እዛ ነው
ባህር ዳር ነው የተማረው። ባህር ዳር እዛን ጨረስን። ከዛ በኋላ ጥቁር አንበሳ ገባን። ይሄ 7 ዓመት ማለት 7 ዓመት ከግማሽ እዚህ ነበር። ጥቁር አንበሳ 7 ዓመት ከግማሽ ሲያወሩ ራሱ የተሻለ እንደመንታነታቸው ነው። አንዱ ይጀምራል አንዱ ሰው እየተራ እናድርገው እንዴ? ዛሬ እንደ አንድ ሰው ስለሆነ የምንቆጥራቸው አንድ ላይ ማውራት ተፈቅዷል። ለዛሬ ተፈቅዷል። ፓዌ የተወለዳችሁ ባህር ዳር አደግን። ትምህርት ቤት የተማርነው ባህር ዳር። በጣም እስቲ የትኛውን እናንሳ? ባህር ዳር ምናልባት ነፍስ ያወቃችሁበት እድሜ ስለሚሆን የባህር ዳር የፓዌ እንኳን ብዙ ትውስታ የለንም። በ5 ዓመታችን ትስላል ያጻዳችን ብዙ ትውስታ የለንም። ፓዌ ባህር ዳር ነው የነበረው። ባህር ዳር እስከ ኤሌመንታሪ ስኩል እስከ 10ኛ ክፍል ድረስ ሆራይዘን አካዳሚ የሚባል ትምህርት ቤት ነበር የተማርነው። ከዛ በኋላ ደግሞ 11 እና 12ኛ ክፍል ብፁዕ የገብረ ሚካኤል ካቶሊክ ስኩል የሚባል ትምህርት ቤት ነው የጨረስነው። ከዛ በኋላ ነው ወደ ካምፓስ የገባን የነበረው ማለት ነው። በዚህ መሀል ግን እንግዲህ ጓደኞች ይኖሯቸዋል። ማህበረሰቡ፣ ጎረቤት ከእናንተ መንታ ከመሆናችሁ ጋር ተያይዞ የሚቸገሩበት ነገር ያጋጠማችሁ ነገር አለ? ጓደኞቻችሁ ስራውስ የጋራ ናቸው ጓደኞቻችሁ ወይስ ለየብቻ ነው ጓደኛ ያላችሁ? ሚስጥር አንዱ ላንዱ ተናግሮ ወደ በታቀቀ ቤለ አንዳንዴ በቃ እሱ ጋር ወሬ የጀመረ ሰው እኔ ጋር መጥቶ ይጨርሳል። እኔ ሰው አላስቀይም ጸጥ ብዬ ሰው በቃ አስጨርሳለሁ። ይሄ በጣም የሚያዝናና አይደለ? እንደዛ ነው። እሱ አይደለሁም ማለትም መጀመሪያ ይከብዳል። ወሬ ከተሰማ በኋላ ሚስጥሩ አንተ ጋር ጀመረና እሱ ጋር ጀመረው አንተ ጋር ምንም እንዳላወቀ ሆናችሁ ትሰማላችሁ። ያው ለሌላ ያክል ታይም እንሰማለን። ከዛ በኋላ ያው ብዙ ጊዜ ጓደኞቻችንም ተመሳሳይ ስለሆኑ ብዙ አብረን የምንውለው ጓደኞቻችን በተቀላለ ተመሳሳይ ናቸው። እንደዛ ስለሆነ ብዙ እንትን አንልም። የሰፈር ሰው ያው ብዙ አይለየንም። ጀስት ብሩክ ከተባለ እኔ ማቤት እላለሁ። በቃ ከወሬ እቀጥላለሁ። ብሩክ እንደሆንኩ ጨርሼ እሄዳለሁ። በቃ እንጂ ያው ብዙ ሰው ሰፈር ውስጥ ማይለየን ሰው አለ። ፋሚሊ ምናምን ነው እንጂ ብዙ ሰፈር ውስጥ ጓደኛም አንዳንድ ማይለየን ይኖራል። ትምህርት ቤት ማስተማሪዎችም ሁሉም አስተማሪዎችም እንደዛ ይቸገራሉ። ብዙ ሰው ብዙ እስከ 11ኛ ክፍል ድረስም አንድ ላይ ነበር የተማርነው። አንድ ክላስ ነበርና ደግሞ ይበለጠ ልብስ አንድ አይነት ተመሳሳይ አይነት ልብሶች ብዙ ተመሳሳይ ነበር። ህፃን እያለን በጣም አስቸጋሪ ነው። ስለምን ቀና መሰለኝ ተመሳሳይ ነበር። ፋሚሊ የሚገዛልን ልብስ ተመሳሳይ ነበር። ትንሽ ካደግን በኋላ ነው የተለያየ ነገር በእኛ ፍላጎት እንዲለያይ ይፈልጋል። አሁን የተለያየ ልብስ ጅምራል። እስከሆነ ጊዜ ግን ሙሉ ተመሳሳይ ልብስ ነበር። ያንተ እንግዲህ በጣም ለየት የሚያደርገው መንታ መሆናችሁን ብቻ ሳይሆን ደግሞ ተመሳሳይ የትምህርት መስክ ላይ ከፍተኛ ትምህርት ላይ ተመሳሳይ የትምህርት መስክ ደረሳችሁ፣ አንድ ካምፓስ ደረሳችሁ። ይሄ ደግሞ በጣም የተለየ ነገር ነው። አጋጣሚ ነው የሆነው ወይስ ምናልባት እንደዚህ ምደባ ላይ ቤተሰብ አመልክቶላችሁ ነው ወይስ አጋጣሚ ነው የሆነው? ቤተሰብ ለማመልከት አስበው ነበር አንድ ላይ እንድንሆን ማለት ነው። ግን ሁሌም ውጤታችን ተመሳሳይ ነበር የሚሆነውና ማትሪክም እንዳጋጣሚ ተመሳሳይ ነበር ውጤታችን። በአራት ማርክ ብቻ ነበር የተለያየው። በአራት ማርክ ብቻ ነበር የተለያየ ነው እና ያው ምደባ ከወጣ በኋላ ለማስተካከል እንትን እናደርግ ነበር አንድ ላይ ለማመልከት። ግን እንዳጋጣሚ አንድ ቦታ ደረሰን። እንዳጋጣሚ ደረሳችሁ። በጣም የሚገርም ነው። ስለዚህ አሁን እናንተ በጣም ብዙ ነገራችሁ ተመሳሳይ ከሆነ ይሄ የስሜት መመሳሰል ይኖራል ብዬ አስባለሁ። አንዱ ሲያማው አንዱ መታመም፣ አንዲት ልጅ ለሁለት መውደድ ምናምን ነገር አላጋጠማችሁ? የመታመሙ ነገር ሁሌም አብረን ስለምንውል የምንበላው የምንጠጣው ነገር ተመሳሳይ ስለሆነ የምናገኘው ሰው ተመሳሳይ ስለሆነ ብዙ ጊዜ ስለታመም አብረን ነው የምንታመው። እሱ ከታመመ እኔ እታመማለሁ። እንደዛ ነው እንደዛ ነው። እሺ እንደዛ ነው። ሌላው ፍላጎታችን ብዙ ነገር በሁሉ ነገር ፍላጎታችን ተመሳሳይ ነው። በብዙ ነገር የምንለው ነገር ያው ከአብረን ስላደግን አብረን ተስላል ሁሉም ጓደኞቻችን ተመሳሳይ ናቸው። የምናደርገው ነገር ተመሳሳይ በሁሉም ነገር ፍላጎታችን እስካሁን ድረስ ተመሳሳይ ነው። እንደዛ የተለየ ነገር አልገጠማችሁም? ለየት ያለ እስካሁን ድረስ አላየንም። አንዳችን ተለይቶ የፈለግነው ነገር የለም። በጣም የምጠሉ አንዱ ደግሞ በጣም የሚጠላው ነገር ምናልባት የለም። ሆነ ምናምን እንዴት እንደዚህ አይነት ነገር ወደደ ያላችሁ ነገር የለም? አዎ ተለያይታችሁ ታውቃላችሁ? ተለያይተን አናውቅም እስካሁን ድረስ። እንትን ነው ኢንተርንሺፕ የመጨረሻ ዓመት ኢንተርንሺፕ ስራ እንጀምራለን። ያኔ መለየት ፈልገን በእኛ በራሳችን ፍላጎት ተለያይተን የሰራን እና መጨረሻ የሕክምና ትምህርት የመጨረሻ አንድ ዓመት ፕራክቲስ የምናደርግበት ዓመት ኢንተርንሺፕ እንወጣለን እና ያኔ ሲሰራ የነበረው የተለያየ ሆስፒታል እንሰራለን። ብቻ የተለያየ አታችመንትም የተለያየ ስራ እንሰራለን። አንዱ ጀምሮ ሐኪም አንዱ እንዳይጨርስ
እንደሱም ያጋጥመናል። ስራ እየሰራ ምናምን በየተራ ስልም ብዙ ሰዓት የተከተልኩት እሱ ነው። ከሱ የሚሰራበት ከሰራ በኋላ ነው እኔ የሚገባው እና ብዙ የሰሩ ነርሶችም ዶክተሮችም ታካሚዎችም እሱ ነው መስላቸውና ያወሩኛል። እንደዚህ ላይ ነበር ባለ እንደዚህ ነገር ያጋጥመናል። ሴቶች አሉ አይደል? ዘጊ መንታ ዶክተሮች መንታ ዶክተሮች አሉ። ምናልባት ከሁለት ዓመት በፊት ይመስለኛል እንግዶቻችን ነበሩ። መንገዶቻችን ነበሩ እናቃቸዋለን አይደለ? ለሴት መንታዎች የተዘፈነ ዘፈን አለ። ለወንድ መንታዎች ግን የተዘፈነ ዘፈን አለ። እስቲ ግጥም ገጣሚው ይገጠማል። ከዚህ በኋላ የሚገርም አይነት መተሳሰብ፣ የሚገርም አይነት መግባባት፣ የሚገርም አይነት ፍቅር አላችሁ። አሁን እንኳን ካየናችሁ ማለት ነው። ወንድም እህት ከላይ ከታች አሏችሁ? አሉ። አንድ ታላቅ አንድ ታናሽ ወንድሞች አሉ። መሀል ላይ ነው የመጣችሁት እናንተ? መሀል ላይ ነው። እነሱ እናንተን ይመስላሉ ወይስ እናንተ እነሱን ይመስላሉ? ታላቅ ወንድማችን የሆነ ያክል ይመስላል እኛ ነው። እኛ ጋር እናሰራለን። ግን ስለ ቤተሰባችሁ እስኪ ንገሩ። እናት አባት? አባታችን ተስፋ መንግስቴ ይባላል። እናታችን ደግሞ ሰዋረግ ታደሰ ይባላሉ። እነሱ የሚኖሩት እዛው ባህር ዳር ነው። ወንድሞች ደግሞ ሁለት ወንድሞች አሉን። ኤልያስ ተስፋውን ታላቅ ወንድማችንና ታናሽ ወንድማችን ደግሞ ኃይለ ኢየሱስ ተስፋውን ይባላሉ። ሁሉም ወንድ ነው። ሁሉም ከፍተኛ የሴት እጥረት አለ። እናታችን ልትፈልጋለች እንግዲህ አልተሳካም። እንግዲህ ታላቅ ወንድማችን እንግዲህ በቅርቡ ይወልዳል። ሴት ከመጣ እንግዲህ ፋሚሊ ይቀላቀላል። ሰርፕራይዝ አላችሁ። ደግሞ እድሜያቸው አረዛዘሙ እናትና አባት ስናነሳቸው ስጦታ መጥቶላቸዋል። እንኳን ደስ ያላችሁ። በጣም ደስ ይላል። ከባህር ዳር ነው የመጣችሁት? ለማስመረቅ በዚሁ በጣም ደስ ይላል። መልካም እንግዲህ ግራና ቀኝ በአባትና በእናት ተከባችኋል። ትልቅ በረከት ነው። እናት አባት እንኳን ደስ ያላችሁ እንላለን። አሁን ከቤተሰብ ደግሞ አንድ ታሪክ እንሰማለን አይደል ዘጌ? አዎ ልጆቻችሁ በጣም አዝናኝ ናቸው። በጣም እያዝናኑ ነበር እስካሁን ድረስ አቂታ ናቸው። ለእናንተስ ልጅነታቸው እንዴት ነበር? ምን ያስቸግራችሁ ነበር? ከማን እንጀምር? ከአባት እንጀምር? ከእናት እንጀምር? ከአባት እንጀምር። አቶ ተስፋው ያው ዶክተር ቸሩ አሁን ዶክተር ቸሩና ዶክተር ብሩክ ሲያድጉ ያው ብዙ አስቸጋሪ አልነበሩ። ከልጅነታቸው ጀምሮ እስከሚያድጉ ድረስ በጣም ጥሩ ጸባይ ያላቸው። ያው እንግዲህ በእርግጥ ልጅን አባት ያው እንደዛ ነው የሚለው፣ ግን እነሱ ለየት የሚለው ያው በአብዛኛው እርስ በርስ ይደጋግፋሉ። ይሄ በራሱ በተፈጥሮ የታደሉ ናቸው በዚህ ደረጃ። ስለዚህ እኛ ቤተሰብ ላይም ስንኖር ስንጫወትም ቢሆን የራሳቸው እንደገና ለየት ብለው አብረውን ካወሩ በኋላ ብቻቸውን ደግሞ እንደገና ይጫወታሉ። ችግር ካለ ይተጋገዛሉ እና ይሄ የተለየ በጣም ይቀራረባሉ። የተለየ ጸጋ ነው የነሱ። ስለዚህ እንግዲህ መግለጽ በጣም ከባድ ነው። ከባድ ነው፣ አስቸጋሪ ነው። እናታችን ጋር እንለፍ። የእርስዎ ስም ማን ነው እናታችን? ሰዋረግ ታደሰ። ደስ የሚሉ እናት ነው በጣም በእውነት ሳቂታ። በጣም እንግዲህ ለእርሶ ይመስለኛል እንዲያውም ምናልባት ቅርበቱም አስቸጋሪነትም ነገር ካለ ሁለት ልጅ በአንዴ መውለድ፣ ማሳደግ፣ ማጥዋት ከልጅነት ጀምሮ እንዴት ነበር አስተዳደጋቸው? አዎ ማለት ሁለት ልጅ ሲወለድ አንድ ልጅ ማሳደግ በጣም ከባድ ነው። ግን አጋጣሚ ደግሞ እግዚአብሔር ደግሞ ሁሉን ነገር ያመቻቻል። ከሁሉም ካሳደጓቸው ልጆች በተለየ እነሱ በጤናቸውም ብዙም ያስቸግር ነገር የለባቸውም። ጸባያቸውም ህፃናትነታቸው ጀምሮ ራሱ ስማቸውን ስናወጣ ከዚያ ተመርኩዘን ነው ያወጣ ብሩክ። እና ብዙ አስቸጋሪ አይደሉም፣ ጥሩዎች ናቸው። ሲያድጉም እንኳን እርስ በርሳቸው ከወንድሞቻቸው ጋርም አይጣሉም። ጸባይኛ ናቸው። እንዲህ የሚባል ነገር አይታወቅም። በቤት ጸባይኛም መልከኛም ናቸው። በጣም እና ተቸግረው ያውቃሉ? ግን እርሶ ለመለየት
ብዙ ጊዜ ሲተኙ ተኙ ብዙም አንለያቸው። አባቢ ጋር የተለየ ገጠመኝ? ከእኔ እሷ ትሻላለች በመለየት በኩል። እኔ እውነት ለመናገር ሲተኙ ልክ ነው፣ ማንንም መለየት አይቻልም። አጋጣሚ ሆኖ ብዙ ጊዜ ሲተኙ አንደኛው ወደ ቀኝ ከሆነ ያው ወደ ቀኝ ነው፣ እንደገና ወደ ግራ ከሆነ ደግሞ ወደ ግራ ነው። እጃቸው እንደዚህ ከሆነ አንደኛውም እንደዚህ ነው። ብዙ ጊዜ ቼክ አድርገናል እና ያንን ተፈጥሮ ነው በቃ ብለን ኦልሬዲ ያምነናል። እና ያው የተፈጥሮ ነገር እንግዲህ የሚገርም ነው በጣም። ከዛ ውጭ እኔ ጠርቸሩዬ ብዬ ቸሩን አንተ ነው እንጂ ያው ብዙ ጊዜ እሳታለሁ። ሌሎቻችን በዙሪያችን ያሉ ቤተሰቦች መለየት በጣም ይከብዳል። ትንሽ አሁን የተወሰነ ከ4-5 ዓመት ወዲህ ካልሆነ በስተቀር እንዲሁም መጀመሪያው አካባቢ በፍጹም መለየት አትችልም። አንድ ናቸው በቃ። ስለዚህ ብሩክ ስትለው ያው ባይሆንም ብሩክ ባይሆንም አቤት ይላል። እንደዛ አይነት ገጠመኝ ይችላል። ብሩክና ቸሬ እንደው ምናልባት እስካሁን ድረስ ይሄ ገጠመን የምትሉት አለ በካምፓስ ህይወታችሁ? በካምፓስ ህይወት ይሄን ማትረሱት ነገር አለ? ማድረሰው አንዴት ነው መጀመሪያ ተማሪ ያለን የመጀመሪያ ኦራል ፈተና ነበር፣ የቃል ፈተና ማለት ነው የመጀመሪያው ነበርና እንደአጋጣሚ ደግሞ ስማችን በአልፋቤት ተከታታይ ስለሆነ ቢ እና ሲ ስለሆነ ተከታታይ ነው ፈተና መንገባ እና መጀመሪያ እኔ ተፈተኝ ወጣሁ። ከዛ በኋላ ከሁለት ሰው ምናምን በኋላ ደግሞ እሱ ገባ። ሲገባ ፈታኙ ፕሮፌሰር እንትን ያለው ማለት ሊሸወደን ይመስላል እና ሊሸወደን ምናምን ብሎ በቃ እንትን አለ ተበሳጨ። ልጅ ፍስቱት ምናምን ተብሎ ከዛ በኋላ አይመንታይ ነው ብዬ አላመነኝም ነበር። አድመን ይሄን ስላሰብን ደግሞ እኔ ማለልኩም ነበር እዛው አካባቢ ነበርኩ። ወጣና ጠራኝና ሁለታችን ገባን። የገብቼ ሊታመንኩት ምስክር ተይዞ ነው። ሳቁ ምናምን ደነገጡ። ያው ደስ አላቸው እነሱም። ደስ ይላል። እዚህ እንኳን ድሮ እንትን እያለን ኤሌመንታሪ ስኩል እያለን የሆነ ጊዜ ለመታወቂያ አይዲ አምጡ ተብለን ነበርና ስናየው ፎቶ በቃ የአንዳችን ብቻ ፎቶ ነው ነበር፣ የብሩክ ፎቶ። ከዛ የኔ ነው የሁለቱንም አንዴ የብሩክ አንዴ የኔ ብለን ሰጥተን በቃ እስከ መጨረሻ ድረስ አይታወቅ ነው ያለ። ስለዚህ ውጤት አሁን ስትመረቁ ውጤታችሁ ተመሳሳይ ነው? ተቀራራቢ ነው። ሁሌም ውጤታችን ተቀራራቢ ነው የሚሆነው። ተቀራራቢ ነው። አንዴ እሱ ይበልጠኛል፣ አንዴ እኔ እበልጠዋለሁ። እንደዛ ነው እንጂ ባላንስ ያደርጋል። ደስ ይላል። እናታችንስ መቼም ይሄ ትልቅ በረከት ነው። በተለይ ለእናት ለአባት በጣም ትልቅ በረከት ነው። ከዚህ በላይ ምንም ደስታ የለም። ከዚህ በኋላ የሚቀራቸው ሙሽርና ነው አይደለም እንዴ? አዎ ደግሞ ለሰርጉ እንሄዳለን ባርካ ወይ እንሄዳለን ወይ እናት ቤተ ዘመድ ይመጣል። ብቻ ከሁለት አንዱ ግን እንገኛለን። ምናልባት ቤተሰብ ያጨላቸው ይሆኑ ይኖራል። አይ ቆይ ስራ ይጀምሩ። ነገር ይሻልካል። እኔ ፍላጎቴ እንዴት ነው ሁሌም ምን በቃ ሌላ የተለያየ ምሽት ቢያገቡ ይራራቃሉ ብዬ ነው ማስብ። ከተወለዱ አንስተው ተለያይተው አያውቁም አንድም ቀን እና መንታ ምሽት ብታገቡላቸው ማማስ ሲሆኑ እነሱም ሁሉም ነገር አይለያዩም ሁሌ ብዬ አስባለሁ። ሁሌ ምኞቴ ይሄ ነው። እንደዚህ አይነት ነገር አስባለሁ። አባታችንስ? አዎ ተመሳሳይ ነው። ምክንያቱም አሁን ብዙ ጊዜ አይደለም እነሱ ተለያይተው ከኛ ጋር ሲለያዩ እኔ መጀመሪያ እዚህ አዲስ አበባ ዩኒቨርሲቲ ሲገቡ አድርሻቸው ወደ ባህር ዳር ልመለስ ነበር እንዴ፣ ግን አልቻልኩኝም። ተመልሼ ነገ ሄዳለሁ ብዬ እንደገና ያስችለኝም እነሱ እንዳመጣ ነበረ። እንዲህ ስል ወደ ሳምንት አካባቢ ቆይቻለሁ። አይደለም እርስ በርሳቸው ማለት ነው። እና የኛን ፍላጎት ያው እንግዲህ የሚሰጠው እግዚአብሔር ነው። ግን ፍላጎታችን ግን ያው መንታዎችን ቢያገቡ የኔ ፍላጎት ብዙ ነው ስለምንነጋገር እንግዲህ መቼስ እግዚአብሔር በስራው በጣም ድንቅ ነው። እስካሁንም በሆነው ነገር የሚገርም ነገር ነው የተፈጠረው። ብዙ ጊዜ መንታዎች ጋር እንደዚህ ያጋጥማል። ደስ ይላል። ብዙ አጋጣሚዎች ይኖራሉ።
እንግዲህ በተመሳሳይ ውጤት በተመሳሳይ ትምህርት ዘርፍ ተመረቃችሁ እስካሁን ድረስ እንግዲህ በቆያችሁበት አመታት ሁሉ በጣም ፍሬያማ በጣም የተባረካችሁ ልጆች ሆናችሁ እንዲህ ቤተሰባችሁን ስላስደሰታችሁ እኛም እንኳን ደስ ያላችሁ ልንላችሁ ነው የጠራናችሁ። እናትና አባት ደግሞ ወደኛ ጋር ሲመጡ ባዶ እጃቸውን አይደለም የመጡት። እኛም አይኑን እያየን ነበር። አይኑን እያየን ነው። ስጦታችሁ ልጆቻችሁ ስጦታ ምን ተዘጋጅቶላችሁ ይሆን? ይከፈት ማለት አለብን አይደል? አዎ ይከፈትላችሁ። ኮመንት ስታቸው አንዳንድ እሺ ነው ኢሴንሻል ዲያግኖሲስ የሙያው ነው። አንዳንድ ነው መንታ ነው መጽሐፉ መንታ ነው። አሁን የተመረቁት ያው ጠቅላላ ዶክተር ነው። የእነሱን ዝም ብለን ኢንፎርማል በሆነ ቼክ ስናደርጋቸው የውስጥ ደዌ ስፔሻሊስት መሆን ነው የሚፈልጉ። ስለዚህ እቺ መጽሐፍ ደግሞ ስለዚያ ጉዳይ የምታወራ ናት። አንድ ብቻ ሳይሆን ሁለቱም መንታዎች ማለት ነው። ስለዚህ መንታዎችን መጽሐፍ መስጠት የፈለግነው ይሄንን ማድረግ አለባችሁ፣ ራያችሁ ይሳካ ነው። ይጠቅማችኋል ወደፊት ይመጣችኋል። በጣም ጥሩ ስጦታ ያው ስለሆነ ስለዚያ ነው። ሌላ ነገር መስጠት አልፈለግንም። ቀጥላችሁ በዚህ ደረጃ አሁንም ቀጥሉ ነው። ስፔሻላይዝ እንደ እቅፍ አድርጓቸው በጣም ደስ ይላል። ለመንታዎቹ መንታ ሽልማት መልካም። ለመንታዎቹ መንታ ሽልማት ተበረከተ ከእናትና ከአባት። በጣም ደስ የሚል ነገር ነው። በመጨረሻም እንግዲህ ለእናት ለአባታችሁ ያላችሁን ፍቅራችሁን በትገልጹላችሁ ጥሩ አጋጣሚ አይመስልሽም ጸግዬ? እንግዲህ ከልጅነታችሁ አንስቶ እስካሁን ድረስ ዶክተር እስከተባላችሁበት ሰዓት ድረስ እናትና አባታችሁ ነው እንግዲህ ብዙ ዋጋ ከፍለው ደስ እያላቸው አሳድገው ለዚህ ያበቋችሁና እነሱም እንኳን ደስ ያላችሁ ለማለት ከባህር ዳር መጥቷል። እናንተም ደግሞ እናመሰግናለን በሏቸው። ፍቅራችሁን ገለጹላቸው። ከታላቅ እንጀምራለን። አሁን ዶክተር ብሩክ እሺ፣ እነሱ እንግዲህ የኛ ፋሚሊዎች ከሌላው ሴት በተለየ ሁለት ልጅ አንድ ላይ ማሳደግ በጣም ከባድ ነገር ነው እና እንደዚህ ከሌላው ሴት በለጠ እጥፍ ያው ፋሚሊው አጠቃላይ ልጅ ለማሳደግ በጣም ይለፋል። እነሱ ደግሞ ከሌላው ሴት የተለየ እጥፍ ልፋት ነው የለፉት። ስለዚህ በጣም ለዛ ማመስገን እንፈልጋለን። በተጨማሪም ደግሞ አሁን እዚህ ደረጃ ለደረስንበት ደረጃ ዋናው ሁሉም ሰው ከመጀመሪያ አንተ የሚባለው ቤዙ የሚይዘው ከፋሚሊ ነው። ፋሚሊ አይቶ ነው ከዛ በኋላ ይመጣው። የኛ ፋሚሊዎች ናቸው እዚህ እንደርስ ያደረጉን፣ እንደዚህ አርጋ ያሳደጉን ማለት ነው። እዚህ ደረጃ እንደርስ አርጋ ያሳደጉን እና እንግዲህ እኛ የደረስንበት ደረጃ ሙሉ እነሱ ናቸው እንትን ያሉት ማለት ነው። እሱ ማለት ነው። መልካም ቸርነት። እሺ፣ እሱ ካለ በተጨማሪ ደግሞ ጨምረው ነገር የሕክምና ትምህርት ራሱ ብዙ አመት ነው የሚወስደው። በጣም አድካሚ አልፊ የሆነ እንትን ነው እና እሱ የራሱ የሆነ ዴዲኬሽን ኮሚትመንት ይጠይቃል። ይህን ካሉን አስተማሪዎች በተጨማሪ እነሱ በተግባር ያሳዩን ጥንካሬ ኮሚትመንት ከነሱ ነው የተማርነው። ከማንም በፊት ምንም ሌላ ሰው ያስተምረን የመጀመሪያው ትምህርት የሚመጣው ከፋሚሊ ነው እና ከነሱ ነው የተማርነው። ለዛ በጣም ማመስገን እንፈልጋለን። ሁለቱም እናታችን አባታችን በጣም ጠንካራ ሰራተኞች ናቸው። በጣም ኮሚትመንት ያላቸው ሰዎች ናቸው። ያን ደግሞ ለኛ ስላስተማሩን በጣም ማመስገን እንፈልጋለን። የቤት ስም አላችሁ? ሁለታችሁ ይላችሁ እና አባታችሁ ማሳጠር ነገር አባታችሁ ስም ተጠሩበት ይላል። አይ እኛ እንኳን በስም ነው የምንጠራቸው እነሱ። መልካም ጸግዬ። ስለዚህ እንግዲህ ዶክተር ቸርነትና ዶክተር ብሩክ በጣም በጥሩ ውጤት ተመርቀው አሁን እዚህ መጥተዋል። ቤተሰቦቻቸውም ስጦታ ይዘው መጥተዋል። እኛም ደግሞ እንኳን ደስ ያላችሁ ለማለት ኬክ እንቆርሳለን። ኢቢኤስ እንደዚህ የኛ ደግሞ ስጦታውን ይቀጥላል። መልካም ዶክተር ቸርነት ተስፋውንና ዶክተር ብሩክ ተስፋውን እንግዲህ ከአዲስ አበባ ዩኒቨርሲቲ የጤና ሳይንስ ኮሌጅ የማዕረግ ተሸላሚዎች ናቸው በዘንድሮ የምርቃት ስነ ስርዓት ላይ ማለት ነው። እኛም ወደ ስቱዲዮ ጋበዝናቸው። እናትና አባታቸውም ስጦታ መጡ። እኛም እንግዲህ እንኳን ደስ ያላችሁ ብለን ኬክ እንድትቆርሱ እንጋብዛችኋለን።
እዚህ ላደረሳችሁ መምህራን ቤተሰቦች ሁሉ ምስጋናችን ለመግለጽ እንወዳለን። በእናንተ ደስታ ውስጥ ደግሞ ዘንድሮ ለተመረቁት ሁሉ በኢቢኤስ ቴሌቪዥን ስም እንኳን ደስ ያላችሁ እንላለን ማለት ነው። አምላክ የተማራችሁትን ትምህርት ይባርክላችሁ፣ ሀገራችሁን እንድትጠቅሙ ያድርግላችሁ እንላለን። እጅግ በጣም እንወዳችኋለን። ያ ሰላም ጤና ይስጥልን።